ታዲያ እንደዚህ ታታሪና ቆንጆ የሆነች ምራት የትኛው እናት ነች የምትጠለው? ናኦሚ የቀረ ነገር አለ እንዴ? አዎ አንድ የቀረ ነገር አለ። ምንድነው የቀረ? ሚስቴ እረፍት ያስፈልጋታል። አስደነገጥከኝ እኮ። የኔ እናት ስለምታከብሪኝ አመሰግናለሁ። ቤተሰቦችንም ስለምትወጂልኝ በጣም አመሰግናለሁ። ፍቅሬን ጥፍ ነው ሸርግሽ እንዴ? ምን ማለት? ሰላም ውድና ተመልካቾቼ ለኔቱ ተከታታዮች ሁላችሁም ላይክ ሼር እና ሰብስክራይብ ያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ገባ እያላችሁ ላይክ ሼር እንድታደርጉኝ እፈልጋለሁ። እና ዛሬ ጽናት ድራማን ክፍል 59 ይዤላችሁ መጥቻለሁ። እና ጽናትን ምሩና ናሆም እያወሩ ነው። ሴት ልጅ እንክብካቤ ከተደረገላት እያለች ነው። ምን ነው እንደዚህ ቆየው? አሁን እንደዚህ ቆየና ምን ነው እንደዚህ ቆዩ ነጽናት ቆዩ። ምን ነው ተጋጩ እንዴ? ጽናትና ኪሮ ተጋጩ እንዴ? እንዴት ቀሩ? እንዴት ቆዩና ታዲያ የት ሄዱ ይባላል እያሉ እያወሩ ነው። ይሄው እነሱ ናቸው መሰል መጡ። እድሜያቸው ረጅም መሰል ስናነሳቸው መጣውሽ በር ልክፈትላቸው እያለ ነው። አምላኬ ሆይ እኔ ሙሉ አድርገኝ እያለች ነው። ምሮና ናሆም እያወሩ ነው። እነ ጽናትና እነ ክሩቤልና ናሆም ቤት መጡ። ደስ ይላል። እና ቤተሰቦቼ ቀሚስ ገዝቶላት ነው መሰለኝ። ልብሴን ልቀይር ነው ስራ እንዳግዝሽ ብዬ ነው። አረ ምንም ስራ የለም። እኔ እኮ እንድትመጭ ብዬ ነው ያልኩት። እንድትመጭ ብዬ ነው ቀድሜ የጠራውሽ። እኔ አሁን እናት ብቻ ነው የምጠብቀው እንጂ አንቺ እንድትመጭ እንጂ ስራ እንድትሰሪ ፈልጌ አይደለም እያለች ነው ምሮ ለጽናት ማለት ነው። ግን ደግሞ አንቺን አይቶ ለመውደድ የማይችል ሰው የለም እያለቻት ነው ጽናት ምሮን ማለት ነው። ልቤ ትርትር ይላል፣ ውስጤ የሆነ ነገር ስሜት ይሰማኛል። አንቺ ነሽ እንጂ እንደዛ የምታስቢው እርግጠኛ ነኝ። የናሆም እናት ገና እንዳየችሽ ነው ልጄን ውሰጂው የምትልሽ። አመሰግናለሁ፣ እንዳፍሽ አድርግልኝ ጽናትዬ። ይሆናል ቸርተመኝ ቸር እንድታገኝ አይደለም የሚባለው እያለች ነው ጽናት። አረ ወንዶቻችን የት ሄዱ ደግሞ? እናያቸው። ያንቺ ነው እንጂ የኔማ በዛው በቀረችልኝ እያለ ነው። አረ ኪራ እኮ ያላንቺ አይችልም። ቅድም ራሱ የእንደብድ መንገድ ላይ ቆመን ስንጨቃጨቅ ባየሽ ምሮዬ እያለቻት ነው። ናሆሜ እኮ ምነው ቆዩ ስለው ተጣልተው የተጨቃጨቁ ይሆናል ብሎ ነበረ። ጭቅጭቃችን ሁሉ እኮ ዓለም አቀፋዊ ሆኗን አለች ጽናት። የሚዋደዱ ሰዎች እኮ ናቸው እንደዚህ የሚጨቃጨቁት አለች ምሮ። ጽናት ደግሞ ነው ብለሽ ነው አለቻት ማለት ነው። ነይ በቃ አሁን የጎደለ ያለ ነገር ካለ እንሙላ እያለች ነው ጽናት ማለት ነው። ምሮ ደግሞ እሺ ተነሺ የሰራውትን ቅመሽ የምጨመር ካለ እንዲጨመር እያለቻት ነው። ያው እንግዲህ እነ ምሮ ቤት ድግስ አለ። የምሮ አማት ልትመጣ ነው። የናሆም እናት ሽር ጉድ እያሉ ነው። ያው ምሮ ደግሞ እንግዲህ ትንሽ ፈራ ተባብላለች። ያው አማቷን ልታይ ስለሆነ አሁን ደግሞ ናሆምና ክሩቤል ቁጭ ብለው እያወሩ ነው። ቆይ አንተ ምን ሆናችሁ ነው የቆያችሁት እያለ ነው ናሆም ለኪሩቤል። አንድ ሰዓት እኮ ነው የፈጀባችሁ። ሴቶቹን ታውቃቸው የለ ቶሎ አይወጡም። መቼም ጽናት ሜካፕ ምናምን ስትሰራራ ቆየች አትለኝም አይደል? እሷ እኮ ዝም ብላ ነው የምትንቀሳቀሰው። በተፈጥሮዋ ቆንጆ ነች። ጽናት ስትቀባ ቆየች ልትል ነው? ሜካፕ ባትቀባስ ቫዝሊን ለመቀባት ራሱ ፎርም ያስፈልገዋል። ትዝገኝ እባክህ። እንደውም እየደወለች እያለ ነው ናሆም ሄሎ እያለ ነው። እናቱን ሊቀበል ነው ወይም የማየደረሽ እንዴ? ምን ነው ገጠመሽ እያላት ነው። ሰው ሞተ እያለች ነው። መቼ ነው የሞቱት እያለ ነው። ኦፍ ሲያሳዝን በእናትሽ። አሁን እንግዲህ እናቷ አትመጣም። እናት መጭማ ታዲያ ለነገሩ ምን ትመጫለሽ እያላት ነው።
በቃ እሽማዬ እኔም ለቀብር እመጣለሁ እሽማ በቃቸው ራሽን ጠብቂ እያላት ነው። ኡፍ ምነው ችግር አለ እንዲህ ያለ ኪሩቤል በእናት አፎ ታውቃቸው የለ እኔ እንጃ እኔ ምንም አልመጡልኝም። አልተገባሽ እንዴት ነው የማታውቃቸው? ሱቅ ምናምን ስትላክ የምታያቸው ያሳቸውን ጥቁሩን አወቃቸው አይደለ? ጎንህን ብለሃል ነበር እንዴ ልጅ እያለን ምናምን። ወይኔ እሳቸው ናቸው እንዴ? እሳቸውንማ የማያውቃለ እንዴ እያለ ነው ኪሩቤል። ውይ በእናት ነፍሳቸውን ይማር። አዎ በእናት በዚህ እድሜያቸው ጠበቃ እየሰሩ ተሰቃይተው ነበር። ኑራ ማፊ ምን በራ ቤተሰቦችዬ እናታቸው ሲሞት የእናታቸው ንብረት ተካፍለው በስርዓት እንኳ አንድ ቀን እንቅልፍ ሳይተኙ ሞቱ እያለ ነው። አሁን እኮ መጥተው ያለቅሱ ይሆናል። ምን እንደሆነ ነበር ታውቃለህ? እንደኔ 6 ከመውለድ ውሻ ከመንገድ ላይ ውሻ መንገድ ላይ አንስቶ ማሳደግ ጽድቅ ነው ይላሉ። ልጅ ወልደው እንዳልወለዱ። ውይ በእናት ነፍሳቸውን ይማር። በጣም ተስፋ ቆርጦባቸው ነበር ማለት ነው። እንዴት አይቆርጡባቸውም? አስበው እስኪ 6 ልጅ ወልደህ እንዳልወለድክ ስትሆን ውይ እንደሱ ከመሆን እግዚአብሔር ይጠብቀን፣ እሱ ይጠብቀን እያለ ነው ኪሩቤል። ሌላ ምን ይባላል? እኔ የምለው ሴቶች ወደ ይጠፉ ምን አውቃለሁ እያወሩ ይሆናና ወይ ምሮ የኔ ውድ እንደዛ ለፍታ ምን ትለኝ ይሆን? ያው ትረዳለች። ለመቸስ ለቅሶ አይደል? አዎ እሱማ ትረዳለች። ግን በጣም ነበር ያደከምኳት እንቅልፍ የሚባል ባይኗ አልዞረም እያለ ለምሮ እየተቆረቆረ ነው። ሄደህ ጥራት በቃ እያለው ነው። ቆይ እስኪ ትንሽ አውሩና ካልመጡ እንጠራቸዋለን እያሉ እያወሩ ነው። ምሩዬ ዝም ብለሽ እኮ ነው አንቺ የምትጨናነቂ። የሰራሽው ምግብ ቆንጆ ምግብ ነው እንጃ ብቻ አፏ ላይ እንዳልወድቅ እያለች ነው። እንዳትታነቅ ነው የጭንቀትና የህይወት ግራ የገባው ነው አይደል? ይኸው እሱንማ ባንቺ እያየሁ ነው። ግን እኮ ቆየች ምን ሆና ይሆን እያለች ነው። አንቺ አማትሽን አንቺ ነው የምትያት? አንቱ በያት እንጂ። እኔ እኮ አንቺ አንቱ ማለት ወይኔ ምሩ ቆሜ መቅረቴ ነው። አንቺ አንቱ ማለት ከበደኝ። አንቺ ትስቂያለሽ አይደል? አንቺም እኮ እነትዬ ሲመጡ ጉድሽ ነው የሚፈላው። እኔ እኮ ሰራተኛ ነኝ አለች ጽናት። ጽዬ እንደዛ ማለት ፈልጌ ላስታውስሽ አይደለም። አረ አውቃለሁ አንቺ እንድታስታውሽኝ ፈልጌ አይደለም እያለች ነው። አስከፋውሽ አይደል? አረ በፍጹም እልቅ ሳሎን እንሂድ። ማሚ እንኳ እዛ ብትመጣ እዛ ሆነ እንቀበላት። ግን ጽጌ እስካሁንም አሁንም ሀሳብሽን አልቀየርሽም? አላቅም ጭራሽ ራሱን እየጎደ ነው። ኪራ ራሱን ጥሏን። ከየባክሽን ፍቅርን አትግፊው። እሺ ምን ላድርግ? እኔ ምንም አልልሽም፣ ግን አንድ ነገር ልንገርሽ። ልብሽን ስሚሽ ጽናትዬ። ግን አባቴ አሁን ልቆጣሽ ነው አይደለም? እንዳንቺ የሚወድሽ የሰውን ስሜት በቀላሉ የሚረዳ አባት እያለሽ ቀርቶ የራሳቸውን ስሜት እንኳ ለፍቅር ስንት መስዋዕት ይከፍላሉ አይደል? እንዲህ እያለቻት ነው። በቃ በዚህ ዛሬ ቀን ይሄንን ርዕስ አናንሳው፣ ግን እንደ እህትም እንደ ጓደኛም አንድ ምክር ልምከርሽ እያለቻት ነው ምሩ። አሁን ይሄ የወሰንሽው ውሳኔ ወደፊት እንዲቆጭሽ ምን ሁኜ ነው እንደዛ የወሰንሁት ብለሽ ራሽን እየወቀሽ እንድትኖር ነው የሚያደርግሽ አለቻት። ምሩ እያላቅም በቃ እያለቻትም ግራ ስለገባሽ ነው አሁን እየመከርኩሽ ያለሁት። የአንቺ ትልቁ ስህተትሽ ለኪራ አባት እውነቱን አለመናገርሽ ነው እያለቻት ነው ምሮ ለጽናት። አሁን እውነቱን ተናገሪ እሺ ምሮዬ፣ በቃ ሳሎን እንሂድ እየጠበቁን ነው ብለው ጽናትና ምሮ ተያይዘው ወደ ናሆምና ወደ ኪሩቤል እየሄዱ ነው። እና ቤተሰቦች ደስ የሚል ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ደስ የሚል ድራማ ተከታታይ ድራማ ነው እና ተከታተሉኝ ማለት ነው። ቆይ እናትህ ቆየች እኮ እያለች ቆይ እኔ እናት እኮ እንደ ፈረንጅ በሰዓቱ ትመጣለች ብለሽ ጠብቀሽ ነው ወይ? አንተ እናት ላይ ሙድ ትይዛለህ አይደል? እናቴን ባየሻት እያሉ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ አመሰግናለሁ ውዶችዬ። ባይ ባይ።